ዝም የሚል ሰው ምንም አያገኝም። የሚጮህ ሰው ግን የሚያስፈልገውን ያገኛል። ኤርምያስ በግዞት ቤት ታስሮ ባለው ሰዓት እግዚአብሔር ኤርምያስ ጋር መጥቶ እንደዚህ አለ፣ ኤርምያስ ሆይ አለ ወደ እኔ ጩህ እኔም አለ እመልስልሃለሁ። አንዳንድ ሰው ቸርች ገብቶ ሲያልቅስ ሲጮህ አንዳንዱ በጎኑ ያለው ሊሾፍ ያስባል። ማን ነው የምትሾፈው? ኢየሱስ ሲያልፍ አንተም ዝም አትበል። የጤሜዎስ ልጅ በርጤሜዎስ በኢያሪኮ ለዓመታት ተቀምጦ ይለምን ነበር። እንዲለመን ችግሩ ምንድነው ካላችሁ አይኑ አያይም፣ አይን ስውር ነው። ከአይን ስውርነት የተነሳ ከሰው እጅ ነው የሚያገኘው፣ ከሰው እጅ ነው የሚበላው። ሰው ከሰጠ ይበላል፣ ሰው ካልሰጠ ዝም ይላል። በአይኑ አያይም፣ በአይኑ አይመለከትም። አንድ ቀን ግን በኢያሪኮ ኢየሱስ ሲያልፍ ወሬ ሰማ። ወሬ ሰምተው እዚህ አለ አሁን ዝም ያልበት ሰዓት አይደለም አለ። አሁን ቁጭ ብዬ የሚጠብቅበት ሰዓት አይደለም አለ። አሁን ብርና ወርቅ የምንለምንበት ሰዓት አይደለም አለ። አሁን ኢየሱስን ማገኝበት ሰዓት ነው አለ። ማርቆስ ወንጌል ምዕራፍ 10 ቁጥር 46 ይህን ቃል ያገኛችሁ ከኔ ጋር ተከታተሉ። የአምላካችን የእግዚአብሔር ቃል በዚህ ክፍል እንደዚህ ይላል። ወደ ኢያሪኮም መጡ። ከደቀ መዛሙርቱና ከብዙ ሕዝብ ጋር ከኢያሪኮ ሲወጣ የጤሜዎስ ልጅ እውር በርጤሜዎስ እየለመነ በመንገድ ዳር ተቀምጦ ነበር። የናዝሬቱ ኢየሱስም እንደሆነ በሰማ ጊዜ የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ይጮህ ጀመረ። ብዙዎችም ዝም እንዲል ገሰጹት። እርሱ ግን የዳዊት ልጅ ሆይ ማረኝ እያለ አብዝቶ ጮኸ። ኢየሱስም ቆመና ጥሩት አለ። እውሩም አይዞህ ተነስ ይጠራሃል ብሎ ጠሩት። እርሱም እየዘለለ ተነሳና ልብሱንም ጥሎ ወደ ኢየሱስ መጣ። ኢየሱስም መልሶ ምን ላደርግልህ ትወዳለህ አለው። እውሩም መምህር ሆይ አይ ዘንድ አለው። ኢየሱስም ሂድ እምነትህ አድኖሃል አለው። ወዲያው አየ፣ በመንገድም ተከተለው። ይጨብጭባል ኢየሱስ አንዴ በደንብ ስሙ። ይሄን ቃል የዚህ የቃሉ የመልእክት ርዕስ ኢየሱስ ሲያልፍ ዝም አትበል። በቆና ነካርግና ኢየሱስ ሲያልፍ ዝም አትበል በል እስቲ። ዝም የሚል ሰው ምንም አያገኝም። የሚጮህ ሰው ግን የሚያስፈልገውን ያገኛል። ድጋምና ነካርግና ኢየሱስ ሲያልፍ ዝም አትበል በል እስቲ። ማን ሲያልፍ? በብሉይ ኪዳን ኤርምያስ በግዞት ቤት ታስሮ ባለው ሰዓት እግዚአብሔር ኤርምያስ ጋር መጥቶ እንደዚህ አለ፣ ኤርምያስ ሆይ አለ ወደ እኔ ጩህ እኔም አለ እመልስልሃለሁ። አንዳንድ ሰው ቸርች ገብቶ ሲያልቅስ ሲጮህ አንዳንዱ በጎኑ ያለው ሊሾፍ ያስባል። ማን ነው የምትሾፈው? ኢየሱስ ሲያልፍ አንተም ዝም አትበል። የጤሜዎስ ልጅ በርጤሜዎስ በኢያሪኮ ለዓመታት ተቀምጦ ይለምን ነበር። እንዲለመን ችግሩ ምንድነው ካላችሁ አይኑ አያይም፣ አይን ስውር ነው። ከአይን ስውርነት የተነሳ ከሰው እጅ ነው የሚያገኘው፣ ከሰው እጅ ነው የሚበላው። ሰው ከሰጠ ይበላል፣ ሰው ካልሰጠ ዝም ይላል። በአይኑ አያይም፣ በአይኑ አይመለከትም። አንድ ቀን ግን በኢያሪኮ ኢየሱስ ሲያልፍ ወሬ ሰማ። ወሬ ሰምተው እዚህ አለ አሁን ዝም ያልበት ሰዓት አይደለም አለ። አሁን ቁጭ ብዬ የሚጠብቅበት ሰዓት አይደለም አለ። አሁን ብርና ወርቅ የምንለምንበት ሰዓት አይደለም አለ። አሁን ኢየሱስን ማገኝበት ሰዓት ነው አለ። በርጤሜዎስ ኢየሱስ ሲያልፍ ጮኸ፣ ኢየሱስ ሆይ ማረኝ አለ። በቦታው ላይ የነበሩ ሰዎች እንዳይጮሁ ገሰጹት።
እሱ ግን ለነሱ ግዛዜ ዝም አላለህም። አሁን ዝም የምልበት ሰዓት አይደለም አለ። አሁን ዝም የምልበት ደቂቃ አይደለም አለ። የዛሬ ቀን ተመልሶ አይመጣም አለ። በዛሬ ቀን መባረክ አለብኝ አለ። እያለፈ ያለው የዳዊት ልጅ ኢየሱስ ስለሆነ ለካርግና ኢየሱስ ሲያልፍ ዝም አይባልም። በል እስቲ ሰዎች ስለገዘዙ በል እስቲ ዝም አትበል። አንዳንድ ሲጸልዩ አንተ ሁሌ 40 ቀን ጸልያ 30 ቀን ጸልያል ምን አመጣል የሚሉ ሰዎች አሉ። ገና ጸልያለሁ ገና ድል አመጣል። ገሰጹኝ ብሎ ዝም አላለህም። ድምፁን ከፍ አደረገና እንደዚህ አለ፣ የዳዊት ልጅ ሆይ ማረኝ። እያየህ አትለፍ፣ እያየህ አትሂድ። እኔ በዛሬ ቀን መፈወስ አለብኝ። የኢያሪኮ መንደር መቀመጥ በቃ በለኝ። ዘመዴ ጋር ከምትጮህ ጓደኛ ከምትጮህ እንትና ከምትጮህ ወደ ኢየሱስ ጋር እነሱ ባላሰቡት ሰዓት አንተ ተባርከህ ትገኛለህ። አብስቶ ጮህ፣ አብስቶ ሰውየው የጮህበት አንድ ምክንያት አለ። ይሄን ቃል ስሙልኝ። ሰውየው በኢያሪኮ ለዘመናት ተቀምጧል። ሰውየው በሰው ትከሻ ነው የሚሄደው። ሰውየው ከሰው እጅ ነው የሚቀበለው፣ ከሰው እጅ ነው የሚያገኘው። ሰውየው ሰርቶ እንዲያመጣ አይኑ አይም፣ እጁ በስራ እንኳን አይኑ አይም። አይን ከሌለ አይን የህይወት ብርሃን ናት፣ ማብራት ናት። አይን ከሌለ አንድ ሰው ምንም ሊያገኝ አይችልም፣ ምንም ሊያመጣ አይችልም። ለሰውየው ዋናው ችግር በኢያሪኮ መንገድ ላይ እንዲቀመጥ ያደረገው የአይን ችግር ነው። ስለዚህ አይን መክፈት የሚችል ኃይል ያለው ባጠገቡ እያለፈ ነው። አብስቶ ጮኸ። አብስቶ በጮኸ ሰዓት ኢየሱስም ቆመ። ስሙኝ ይሄ ቃል ኢየሱስ ምን ሆነ? ቆመ። የኢየሱስ ጆሮ ላይ የወደቀው ምንድነው? የዳዊት ልጅ ሆይ ሲል ከዳዊት ዘር ሐረግ የመጣ ኢየሱስ ነው። የተጠራው ኢየሱስ ስም ነው። የተጠራው ኃይል ያለው ስም ነው። የተጠራው ደግሞ በዙፋኑ ላይ የተቀመጠ ስም ነው። የተጠራው ስም የነገስታት ወንበር ያለው ስም ነው። ይሄማ የዳዊት ሐረግ እኔ ነኝ አለና ቆመ። ወደኋላ ሲያይ ሰዎች እየገፉ ናቸው። ዝም በል አትጮህ ይላሉ። እነሱ እንዲህ ያደርጉ አንተ ትሄዳለህ። አልሰማም። እነሱ እንዲህ ያደርጉ አንተ ትሄዳለህ። ለምን አይከረከሙም? ከፈለጉ ለምን አይከረከሙም? እየከረከሙ እንደዚህ ሲያደርጉ በዚህ ሾልከት ይወጣል። ኢየሱስ ቆሞ ሲያይ ዝም በል ይላሉ። ዝም በል ስለው ኢየሱስ አየ። ወደ እንደዚህ አለ፣ አምጡልኝ፣ ጥሩት፣ ፈልጋለሁ፣ አምጡት ስል እንደዚህ አለው። ይፈልጋል፣ ይጠራሃል፣ ና ይልሃል። አይዞህ ተነስ። ቅድም የሚመቱት አሁን መሸከም ጀመሩ። ሰውየው እኔ የእናንተ መሸከም አልፈልግም፣ እስካሁን ተሸክሜያለሁ፣ አሁን ይበቃል። አሁን ራሴን ስቼ ራሴን ጥዬ እኔ ወደ ኢየሱስ መድረስ አለብኛል። እነሱ እያዩ በርጤሜዎስ ልብሱን ጥሎ ወደ ኢየሱስ ሮጠ፣ ወደ ኢየሱስ ሄደ። እንደደረሰ በፊቱ ቆመ። ኢየሱስም ጠየቀ፣ ምን ላደርግ ትፈልጋለህ አለ። አይ ዘንድ ይበቃል። አሁን ኢየሱስ ወደ መንደር ገብቷል። አሁን ኢየሱስ ወደ አንተ መጥቷል። አሁን ኢየሱስ ወደ አንቺ መጥቷል። አሁን ኢየሱስ ወደ እናንተ መጥቷል። ሊባርካችሁ መጥቷል። ሊቀይራችሁ መጥቷል። ሊነካችሁ መጥቷል። ሊቀባችሁ መጥቷል። ሊፈውሳችሁ መጥቷል። ማን መጣ? ድምጽ ገባ። ኢየሱስ በል እስቲ